ደስቴን ከዛች ጋር ወይ አሁን አንቺ በእኔና አንቺ ሪሌሽንሺፕ አመት ባልሞላው ግንኙነት ውስጥ ከማን ጋር ነው የጠረጠርሽኝ? ኧረ አንተ እኔ ከማንም ጋር አልተጠራጠርኩም። ወይኔ ጉዴ! ፋሲካ ብቻዋን 10 ሴት ይወጣታል። 10 ሴት በያል ከእሷ ጋር ጠረጠርሽኝ። አሁን ከትናንት ወዲያ ከመኪያ ጋር ጠረጠርሽኝ። መኪያ ብቻዋን 5 ሴት ይወጣታል። የት ነህ ነው እንጂ ያልኩት ከእንጋሌ ጋር ለምን ነው? እስኪ እንደዚህ ብያለሁ። ያ እግዚአብሔርን እኔ እኮ ነገርኩሽኝ እኮ እኔ አዲስ አበባ ተወልጄ ያደግኩ ልጅ ነኝ። አንቺ እኔዎችሽ ንግግሮችሽ ራሱ ማለት ነው ይገበኛል። ወላሂ ስታስቢ እኔ እኮ ከጫት ቤት 5 ዓመት ጫት ቤት እኮ ቁጭ ያልኩ ልጅ ነኝ እኮ በጣም ከብዙ ማህበረሰብ ከብዙ ልጆች ጋር ከአራዳ ልጆች ጋር ቁጭ ብዬ ቃምኩ ልጅ ነኝ እኮ እንዴ። እኛ እኮ ማለት ነው ዝንብ ገብተው እኮ የግብረ ስጋ ግንኙነት ዝንቦች ሲያደርጉ እኮ ለይተን የምናቅ ልጆች ነን። የአራዳ ሰፈር ልጅ እኮ ነኝ እኔ ነው። የት ነህ ማለት መቀናት ማለት ነው። የት ነህ ያለህበት የት ነህ ብቻ ነው ያልሽኝ። ከመኪያ ጋር ያልሽኝ ታውቂያለሽ አታውቂም? ከምንም ያናደደኝ ከመኪያ ጋር ያልሽኝ ታውቂያለሽ አታውቂም? እና እኔ እንደዛ ነው የመሰለኝ አውቃለሁ። በቃ በመሰለኝ አትሂጂ እንዴ እዚህ ጭንቅላትሽ ውስጥ ምንድነው? አንተ እሺ ለምን እሺ ተው። አሁን እኔ የሰው ስም አታንሳ ደግሞ እዚህ ችግር የለውም። በቃ ችግር የለውም። ይኸው ቅድም መታ ስለሷም ስነግራት ነበረ። እሷም ደንግጣብሻለች። እኔ እኮ ግራ ገባኝ። ታረቁ ኖ እኔ ሴት አያስፈልገኝም። ታመምኩ ገና ለገና አንድ ነገር ሆነች ብዬ ተጣልተናል። እንዳልተጣላንም እኮ አልተጣላንም፣ ግን በቃ የለም ይቅርብኝ። እኔ ከማናችሁም ጋር ይቅርብኝ። ባፍንጭ ይወጡ እንዴት 10 ሰው ነች ትላለህ? አይ 10 ሰው ነች እሷ። ጸባዋ የ10 ሴት ጸባይ ነው። እቺ ደግሞ የ5 ሴት ጸባይ ጸባይ ማለት አለብሽ። ይኸውልሽ ለሌላ ጊዜሽ ሌላ ፍቅረኛ መያዝሽ አይቀርም መቼስ። ግን ወንድ ልጅ ምን ይፈልጋል መሰለሽ? የምትረዳው ሴት ይፈልጋል። እንዴ የምትረዳው አሁን እኮ ነገርኩሽ፣ የሁላችንም ወንዶች ጸባይ ነው። ቆይ ልንገርህ። አሁን ለአንተ መረዳት ማለት ከብዙ ሴት ጋር ቪዲዮ ስታያየው እንዳላየው ጸጥ ልበል። ምን ሳረግ ነው? ስላላሳየሽኝ ስራ እኮ ነው የሰራሁትኝ አይደል እንዴ? ስራ አይደለም እንዴ የሰራሁትኝ? ወይ እኔ እኮ ስራ ነው የሰራሁትኝ። ምን አደረኩኝ? እሺ ለምን አንቺ ለምንድን ነው በካር ሊፍት የምትሄጂው? እና በምን ልሂድ? ሹፌሩ ወንድ እኮ ነው። እባክህ እና ለምንድን ነው በባስ ያልሄድሽው? አይሽ አይደለ? እኔም ከገገምኩ ገግማለሁ። አሁን አንቺ እንደዚህ እኮ ነው የምትሆኝብኝ እንዴ። ወንድ ልጅ ምን ይፈልጋል መሰለሽ? የምታምነው አንቺ ካመንሽኝ እኔ ምንም እሆንልሻለሁ። ግን አታምኝ አይደለም። ሲጀመር እንዲታመን የሚያደርገው እኮ ያንተ ስራ ነው፣ ያንተ ሪያክሽን፣ አንተ የምታደርገው ነገር ነው። ምን አደረኩኝ? እኔ እኮ ምንም አላደረኩም እኮ። አንቺ እኮ ምንም ያላደረገ ሰውን እኮ ነው ዝም ብለሽ ከመሬት ተነሳሽ የምትሆነጂው። ምን አደረኩ? እስኪ ምን ሳደርግ ያሽኝ? ለምን አጠገብህ ተቀመጠች? ለምን ሚስቴ ያልክ እንዴ? እኔ ሚስቴ ያልኳትን በሙላ ዛሬ ራሱ እዚህ ላይ 10 ሴት ሚስቴ ብያለሁ። ጨዋታ አትባንኝም እንዴ? አንቺ ድሮ ሚስቴ ያለልሽም እንዴ? ብለኸኝ አታውቅም። ማሂ ከንፈረስ ሰው ብቻ ነው የምትለው። በቃ ለወደፊቱም ሚስቴም አይደልሽም። ለወደፊቱም እንኳን አላልኩሽ። በቃ خلاص ደህና ይረጋጋል። ሰሙ ሪኮርድ አድርገሽ ፖስትቺ። ተጣልተናል። I am free I am single خلاص። ይኸው በአደባባይ ተናግሬያለሁ። ቪዲዮ ሰርቼ እናገራለሁ። አለቀ። እኔ ደግሞ ሚስቴ ናት ብዬ ማውራት ወይ እንግዲህ እኮ አንተም ትጨቃጨቃለህ። እኔ ምንም አልጨቃጨቅም ውዶቼ። እኔ ማለት ይረዳሉ። አሁን ከአወራርክ ራሱ ይረዳሉ ማን ጨቅጫቃ እንደሆነ። እኔ ጨቅጫቃ እንዳልሆንኩ ያውቃሉ። خلاص እንደው እኔ ወረጅ ካሁኑ ደቂቃ ጀምሮ እኔ ወረጅ ካሁኑ ደቂቃ ጀምሮ ወረጅ በቃ خلاص። ሁለተኛ ድርሽ እንዳትይ። ሰው በገዛችሁ ይቃጠላል። በገዛችሁ እንዴ ተጣድኩኝ እኮ ነው እሳት ላይ። እኔ በቃ እንደው ተውኝ። ህይወቴን ላረጋጋ ብዬ ፍቅር ቢይዘኝ ህይወቴ በጥብጥ። እኔ እኮ ህይወቴ እንዲረጋጋ ነው ፍቅር የያዘኝ። የኔ ህይወት እኮ ብጥብጥ አለ። ብጥብጥ
ቀላል እኔ እንደውም ሳምሪ ወድጄሻለሁ። እኔ እንደውም አንቺ ትሻይኛለሽ። እጭ የምን ማሂ ሳምሪዬ የኔ እናት ይሄ ሁላ ሰው የላከልኝ ለምንድን ነው? አዎ ሳምሪዬ አንቺ ትሻይኛለሽ። ሳምሪዬ የእውነት አንቺ ትሻይኛለሽ። ላስገባሽ ሳምሪዬ። ኧረ እንደውም ይቅርብኝ። እኔ ዱባይ ላይ ሴቶች አታስፈልጉኝም። አይ ቆይ እስኪ ታብታብ ጋይሶች እስኪ እንትን ያላችሁ ጊፍት ጋላሪ ሙሉ ቀጥይ ሳምሪዬ። ሀቢቢዬ ወይዬ ደህና ነህ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው። እንዴት ነሽ? አለለክ አምሮብሃል። ቴንኪዩ። እንኳን ደስ አለሽ። ከማዬ ጋር ጣልተናል። ሴክስ ጀመርስ ነው የምፈልገው። እኔን ምረጥሽ። እኔን ማዋጣክ ለምን ተጣላችሁ? በቃ ተጣላን። ተያት በቃ ፕራይቬሲያችንን አልነግርሽም። በቃ ተጣላን። እሺ በቃ ስለዚህ እኔ ጋስ አሁን ትመጣለህ? ዱባይ ትመጣለህ? አይደለም መልዕክት ልንገርህ። አቶኝም አውዝ ቢላ ሚስቱ አረጅም አቶኝም የኔ እህት አቶኝም። ኢሞ የምትጠቀም ሴት አንቺ የ1990ዎቹ ነሽ። አቶኝም ባክሽ። ኢሞ አጠራ 1990ዎቹ ነሽ አንቺ። አቶኝም የኔ እህት ኢሞ ነው የምትጠቀመው። ኖ ሳምሪ ይቅርብኝ። እኔ ቦትም የሚጠቀሙ ነው የምፈልገው። እኔ ቴሌግራም አልደዋወልም፣ ኢሞ አልደዋወልም። አቶኝም ደግሞ ድምጿ ራሱ የቀበጥ ድምፅ ነው። ሳምሪ አቶኝም የኔ እህት። እስኪ ለማንኛውም በውስጥ እስኪ ቁጥርሽን አስቀምጪልኝና ለገምግምሽ። አሁን እኮ ዘንድሮ እኮ ኤአይ የሚባል ነገር እኮ በኤአይ ቪዲዮ እየሰራችሁ ትፖስታላችሁ። ከዛ እናንተን እኮ ግራ ገባኝ እኮ። እስኪ አንቺ ሪል መሆንሽን በውስጥ አረጋግጣለሁ የኔ ቆንጆ። በውስጥ ሃይ በይኝ፣ አሁን ሃይ በይኝ። እሺ ክርስቲያኖች በእግዚአብሔር ሙስሊሞች ባለ የፎሎ ቻሌንጅ ሰጥቶኛል። ፎሎ አድርጉኝ። ቪዲዮ ሰርቻለሁ። ሀቢብ ወይ ጋይሶች የጊፍት ጋላሪ ሙሉልኝ እስኪ። ጊፍት ጋላሪ 257 ሰዎች እስኪ ትንንሽ ቢሆን ቆሬዎቹን ሙሉልኝ እስኪ። ማይ ሀቢብ ስላየው ደስ ብሎኛል። ማይ ሀቢብ አንድ ልጅ ብቻ ነበረች የምትለኝ። ማይ ሀቢብ እስኪ እሷ ናት። ማይ ሀቢብ አረ ቢስሚላ። አንዳንድ ጊዜ ግን ቤታችሁ እንግዳ ሲመጣ ግን ያ እንግዳ ግን ምንም ነገር አያስብም። አረ ውሃውን ቀንሰው። አንዳንድ እንግዳ አይን አውጣ እንግዳ ውሃ ቀንስ አንተ። ፎዚያዬ ይመችሽ የኔ ቆንጆ። ዓርብ ዕለት ተጣብሰን ዓርብ ዕለት የተለያየ ነው። የእውነት ግን የኔ ህይወት እኮ ይገርማል እኮ ወላሂ ላዚ። እኔ ደግሞ የምትገርም ልጅ ደግሞ ተጣብሼ ደግሞ የምትገርም ልጅ ማለት ነው። ዓርብ ዕለት ተጣበሰን፣ በሳምንቱ ዓርብ ደግሞ ተጣላን። ዓርብ ተጣበሰን፣ በሳምንቱ ተጣላን። እኔማ በቃ ስንት ድሪም ነበረኝ። ላኢላሃ ኢለላህ። ልክ ከእሷ ጋር ሳወራ ማለት ነው በቃ የወለድናቸው ልጆች እዚህ ሶፋ ላይ አያቸዋለሁ። ቡና ስታፈላ ደግሞ የህይወት ስታይሉ አልኳችሁ። ሰው እንዴት ራሱን በዚህ ልክ ይንከባከባል? በቃ ምፈልገውና ምቀናበት ላይፍ ነው ያላት። ከሰው ጋር ትገጥም ምን አትል፣ ሲንግል የሆነች ልጅ። ከዛ በኋላ በቃ በሆነ ነገር አስደበርኳትኝ መሰለኝ፣ ደበራት መሰለኝ። ከዛ በቃ ዝም አልኳት፣ ዝም አለችኝ።
ከዛ በኋላ እኔ አወኩኝ በቃ አግብቼ ምናምን ነገር ትዳር እንደማልመሰረት አመንኩ። ልቤ ነገረኝ እንጂ ጽድት ያለች ልጅ ቢስሚላህ ይረማር የእውነቴን ነው የምነግራችሁ። ጽድት ያለች እኔማ ዝም ብዬ ዴራ ሄጄ አንጥፌ የሚስት ያለ ልበል እንዴ? አንጥፌ